ፌደራል መንግስቱ ከኪራይ ጋራ የተያያዙ ወይንም ደግሞ ከመኖሪያ ቤት ኪራይ ጋራ የተያያዙ ህጎችን ሊያወጣ ይችላል ወይንስ አይችልም? ይህ ጉዳይ አገራዊ ጉዳይ ነው ወይንስ ስፔሲፊካሊ በፌደራል ተቋማት ብቻ ሊታይ የሚችል ጉዳይ ነው የሚለውን ነጥብ ማየት ያስፈልጋል። በመነሻነት ይሄንን ጥናት ያስጠናውና የህግ ረቂቁንም ደግሞ ወደ ሚኒስትሮች ምክር ቤትም እንዲሁም ወደ ፓርላማም እንዲመጣ ያደረገው የከተማ ልማት ሚኒስቴር የሚባለው ተቋም ነው። ይሄም ደግሞ ከምን አቅጣጫ ነው የሚመጣው? አሁን በሀገሪቱ በተጨባጭ ሁኔታ በፌደራልም በክልልም ወጥነት ባለው ሁኔታ በተጨባጭ ሁኔታ የተፈጠረ የመኖሪያ ቤት እጥረት እንዲሁም ደግሞ የመኖሪያ ቤት ኪራይ ዋጋ ንረት አለ። ይህ ደግሞ እንዳጠቃላይ በሁሉም አቅጣጫ ሊገለጽ በሚችል መልኩ ችግሩ አለ። ችግሩ ካለ ደግሞ አጠቃላይ የህግ ማዕቀፍ ይወጣና ለምሳሌ አሁን የሆነው ምንድነው? ህጉ ወጣ። ፌደራል መንግስቱ አዋጅ ቁጥር 13/20/16 አወጣ። ከዛ የመጀመሪያ ኃላፊነት የወሰደው ለምሳሌ አዲስ አበባ ከተማ መስተዳደር ይሄንን ህግ አዋጅ ከወጣ በኋላ ይሄንን ማስፈጸሚያ መመሪያ አውጥቷል። ከራሱ ጋራ ከስተማይዝ አድርጎ እንደሚመቸው አድርጎ መመሪያ አውጥቷል። ሌሎችም ህጉ አዋጁ የሚያስቀምጠው ምንድነው? እንዳስፈላጊነቱ በአዋጁ መሰረት መመሪያ አውጥተው ይሄንን ህግ ወደ ታች ማውረድ ይችላሉ ነው። ስለዚህ ምንድነው ማለት ነው? ጉዳዩ አገር አቀፍ ነው። አገር አቀፍ በሆነ ጊዜ ደግሞና ሁሉን የሚመለከት ጉዳይ በሆነ ጊዜ የፌደራል መንግስቱ ህግ የማውጣት ስልጣኑን ተጠቅሞ በአንቀጽ 55 መሰረት በህገ መንግስቱ አንቀጽ 55 መሰረት ህግ ያወጣል። ከዛ ደግሞ ሁሉም ደግሞ እንዳስፈላጊነቱ አፈጻጸሙን የሚመለከት መመሪያ ማውጣት ይችላሉ። ከዚህ አንፃር ስናየው ጉዳዩ አገር አቀፍ የሆነ ችግር መሆኑ ለሁላችንም ግልጽ ነው። ይሄንን የተመለከተ መንግስት ይሄንን በዝምታ ክልሎች እንደፈለጉ ያርጉት ብሎ ከመልቀቅ ወጥነት ያለው አንድ ህግ ማውጣትና በመመሪያ ደግሞ እንደሚመቻቸው አድርገው አፈጻጸሙን እንዲከታተሉ አድርጎ ህግ ማውጣቱ ህገ መንግስቱን ይጥሳል ሊያስብለው አይችልም። ምክንያቱም ወጥነት ያለውና በአገር አቀፍ ደረጃ የመጣ ችግር ስለሆነ። አዎ አዋጁ በእርግጥ አሁን በስራ ላይ ካለው ህገ መንግስት ጋር ይጻረራል። ምናልባት ተከራካሪ እንዳነሱት ሌሎች ማህበራዊ ሁኔታዎች ምኖች መዳሰስ በኋላ የምንሄድበት ሆኖ ዛሬ የቀረብነው የህገ መንግስቱን ድንጋጌዎች ይጥሳል አይጥስም የሚል መርህን ከሆነ በሚገባ ይጥሳል። ምክንያቱም በህገ መንግስቱ ያልተቀመጡ ገደቦችን የሚያስቀምጥ አዋጅ ነው። በህገ መንግስቱ አንድ ሰው የግል ንብረቱ ባለቤትነት ይጠበቅለታል ይላል በአንቀጽ 40 ንዑስ አንቀጽ 1 ንዑስ አንቀጽ 7 ላይ ደግሞ ይህ መብት ሙሉ መብት መሆኑን ያስቀምጣል። በዚህም ሁኔታ ልዩ ሁኔታ ብሎ ገደብ የሚያስቀምጠው ለህዝብ ጥቅም ሲባል ለጋራ ጥቅም ሲባል ኤክስፕሮፕሪየት ማድረግ ወይም ለህዝብ ጥቅም ይዞታን ማስለቀቅ ነው። ከዚህ በመለስ ሌላ አዲስ ገደብ ሊቀመጥ አይገባም። በአዋጁ ግን አንድ ሰው ንብረት ታፈራለህ፣ ንብረትን ማስተዳድርልህ እኔ ነኝ የሚል አሁን እርሶ የዘረዘሯቸው ድንጋጌዎች አሉ። ለምሳሌ ዋጋ ተመንን በሚመለከት የኪራይ ዘመንን በሚመለከት እነዚህ አንቀጾች የሚያስቀምጡት ገደብ ነው። የዚህን ያህል ጊዜ ቅድመ ክፍያ ብቻ መቀበል ትችላለህ ይላል። ምናልባትም የባለ ንብረቱ መብት ብቻ አይደለም እዚህ ላይ እየተገፋ ያለው። ከዚህ በመለስም የተከራዩ በገንዘቡ የማዘዝ መብት ያለው ተከራይም አለ። ስለዚህ እንደማንኛውም ፍትሐ ብሔራዊ ግንኙነቶች በውል ነው የሚዳኙት። እነዚህ ደግሞ የውል መሰረትን አድርገው ነው የሚዳኙት። ነፃ ፍቃድ የምንለው አለ ወይም ፍሪደም ኦፍ ኮንትራክት የሚባል አለ። ተዋዋይ ወገኖች ወደ ውል ሲገቡ ፍትሐ ብሔራዊ ግንኙነታቸውን የሚገቨርን የሚያደርጉባቸው ውሎች አሉ፣ በመካከላቸው ህጎች አሉ። ይህንን ህጎች መሰረት በማድረግ በፍርድ ቤቶች እንዲዳኙ የፍትሐ ብሔር ህጎች ይህንን መሰረት አድርገው ወጥተዋል። በህገ መንግስቱ ያልተቀመጡ አዳዲስ ገደቦችን መሰረት በማድረግ ግን ገደቦችን የሚያውጭ አንድ ሰው በንብረቱ የንብረት ባለቤት የመሆን መብት ይጠበቅለታል። ንብረቱን የመያዝና ማስተላለፍ ደግሞ በጊዜያዊነትም በቋሚነትም ሊሆን ይችላል። ኪራይ ደግሞ አንዱ ንብረትን ከምታስተዳድርበት ወይም ከምታስተላልፍበት ለጊዜው በጥቅም የምትለቅበት የንብረት መብት ነው። ይህንን የኪራይ የምትለቅበትን መብት በገደቦች እንዲቀመጥ አድርጓል። የግለሰቦችን ግንኙነት መሰረት በማድረግ አንድ ሰው የመልማት ህገ መንግስታዊ መብቱን ንብረት የማፍራት ህገ መንግስታዊ መብቱን እንደውም በህገ መንግስቱ የተቀመጠው ሙሉ መብት በሚል የተቀመጠውን በቋሚ ንብረት በጉልበቱና በገንዘቡ የሚያፈራው በቋሚ ንብረት ላይ የሚያፈራው ንብረት ጥበቃ ተደርጎለት ይህንን ንብረት ደግሞ ሙሉ መብት ነው ብሎ ያለምንም ገደብ ባስቀመጠው መሰረት ልዩ ሁኔታ በህገ መንግስቱ ያልተቀመጠን አዋጁ እንዲደነግግ በተለይም ስልጣን በሌለው በክልሎች ጭምር ስልጣን በሌለው ለክልሎችም በክልል አስተዳደር ስላሉ እንደ አዋሳ ሊሆን ይችላል፣ ባህር ዳር ሊሆን ይችላል የፌደራል የህዝብ ተወካዮች ምክር ቤት
ህግ ሊያወጣላቸው የማይችለው የህገ መንግስታችን መሰረት የሆነው የክልሎች ሉዓላዊነት በተለይም አስተዳደራዊ ሉዓላዊነትን በሚጋፋ መልኩ ስልጣን በሌለው የፌዴሬሽን ምክር ቤት በህገ መንግስታችን አንቀጽ 56 ንዑስ አንቀጽ 1 መሰረት ፍትሐ ብሔራዊ ጉዳዮችን የህዝብ ተወካዮች ምክር ቤት ፍትሐ ብሔራዊ ጉዳዮችን እንዲያወጣ የሚያደርገው የጋራ የኢኮኖሚ ማህበረሰብ ለመፍጠር ብቻ ነው። ይህም የፌዴሬሽን ምክር ቤት የጋራ ኢኮኖሚ ማህበረሰብ ለመፍጠር ይህንን የፍትሐ ብሔር ግንኙነት አዋጅ ማውጣት አስፈላጊ ነው ብሎ ሲያምን ነው። ይሄ አዋጅ ግን እየወጣ ያለው በፌዴሬሽን ምክር ቤት ፍቃድ አይደለም። ስለ አዋጁም በዚህም ፍቃድ ስለማግኘቱም አይገልጽም። ስለዚህ የህዝብ ተወካዮች ምክር ቤት በሌለው ስልጣን የግለሰቦችን ንብረት የማፍራት መብትን በሚጋፋ መልኩ ንብረታቸውን መንግስት እንዲያስተዳድርላቸው አባንዳንድ እንዲያደርጉ የማስተዳደር መብታቸውን እንዲለቁ የሚያደርግ ነው። አሁን ሁሉም ሰው የሚያነሳው ነገር ሁሉ በምሰማው በግልም የምሰማው ምንድነው ህገ መንግስቱን ይጥሳል፣ የንብረት መብትን ይጥሳል ነው። ንብረት መብት ላይ የወጣ ህግ አይደለም። የመጀመሪያው መታሰብ ያለበት ምንድነው የንብረት መብት ማለት ምን ማለት ነው? አንድ ሰው ንብረቱን የመጠቀም የማከራየት እንዲሁም ደግሞ የማስተላለፍ የፈለገውን የማድረግ ወይ እስከ ዲስፖዛል የምንለው ወይም ደግሞ ንብረቱን የሆነ ነገር ላይ ማድረግ ድረስ መብት አለው ነው የሚለው። ለምሳሌ እኔ ብር አለኝ፣ ብሩ የኔ ነው። ብሩን የማቃጠል የመቅደድ መብት ግን የለኝም። ይሄም ንብረት ምንድነው? አንድ ሰው ንብረት አለው፣ ንብረቱን ዲስፖዛል ነው ማለት የፈለገውን የማድረግ ወይም የሌሎችን መብት የመንካት ህገ መንግስታዊ መብት ተሰጥቶታል ተብሎ በዚህ መንገድ ተለጥጦ ሊተረጎም ስለማይገባው መንግስት ደግሞ በዚህ መንገድ የተቀመጠን መብት ሰዎች ሲያስተዳድሩ በህጋዊ መንገድ ሊተዳደር ይገባል። በቀጣይነት ይሄ ህግ ዋና ዓላማው ምንድነው? ግንኙነቶቹን የአከራዩና የተከራዩ ግንኙነት በህግና በህግ መሰረት ሆኖ እንዲተዳደር የወጣ ህግ እንጂ የንብረት መብትን የሚነካ ባለመሆኑ ህገ መንግስቱን አይጥስም። ህገ መንግስታዊ ድንጋጌውን ያከበረና እንደውም የዘገየ ምናልባት ሊያስብለው የሚችል አሁን ያለው ምስቅልቅል ከመምጣቱ በፊት ሊወጣ የሚገባውና አስቀድሞ በህግ ሊመራ ሲገባ ያልተመራ ከመሆኑ አንፃር ዘገየ ከሚባል በስተቀር ህገ መንግስቱን ይጥሳል የሚል አንድምታ ሊኖረው አይገባም። ምክንያቱም የንብረት መብት በህገ መንግስት ተከብሯል። ቤቱን አከራየ በተቀመጠው የህግ ማዕቀፍ መሰረት ቤቱን አከራየ ማለት ቤቱን ተቀማ ማለት አይደለም። ህገ መንግስቱ ምን ይላል? ከህገ መንግስቱ ድንጋጌዎች አንፃር የወጣው አዋጅ ይህ ህገ መንግስታዊ ነው የምለው። ምክንያቱም በህገ መንግስቱ በግልጽ በተለይም በቋሚ ንብረቶች በጉልበትና በገንዘብ በቋሚ ንብረት ላይ የምታፈራውን ንብረት በሚመለከት ሙሉ መብት አለ፣ ቃል በቃል ሙሉ መብት አለ ይላል። ይህንን ሙሉ መብት የሚሸረሽረው መንግስት ለህዝብ ጥቅም ሲፈልገው ይዞታውን በማስለቀቅ ብቻ ነው። ይቺ ልዩ ሁኔታ እያለች መንግስት በርካታ ልዩ ሁኔታዎችን የሚዘረዝር አዋጅ አውጥቷል። ይህ ደግሞ ህገ መንግስታዊ ነው። ህገ መንግስታዊ ነው ስል ከመነሻው የህዝብ ተወካዮች ምክር ቤት አገሪቱ በአጠቃላይ የሚመለከት ህግ ማውጣት አይችልም ነበረ። ይህንን እችላለሁ ብሎ ያወጣውን የክልሎችን በተለይም የኛ ዘ ኤሰንስ ኦፍ ፌዴራሊዝም ዋናው መሰረታችን የሆነው የክልሎች የአስተዳደር ሉዓላዊነትን የሚጋፋ ነው። ክልሎች በዜጎቻቸው በነዋሪዎቻቸው በተለይም በዛ በክልል ውስጥ ባሉ ነዋሪዎች ላይ ሲቪል ማተሮችን ፍትሐ ብሔራዊ የሆኑ ግንኙነቶችን የሚደነግጉ ህጎች የማውጣት ስልጣንን የሚጋፋ ነው። የፌዴሬሽን ምክር ቤትም ይህንን ህግ ለጋራ ኢኮኖሚ ማህበረሰብ ለመፍጠር ያስፈልጋል ብሎ ፍቃድ አልሰጠውም። ለህዝብ ተወካዮች ምክር ቤት ባልተሰጠው ስልጣን ነው ይህንን ያወጣው። ይህንንም መሰረት አድርጎ ባልተሰጠው ስልጣን የአዲስ አበባ ቤቶች ልማት ቢሮ ያወጣው መመሪያ ቁጥር 7ም ይህ ህገ መንግስታዊ ነው። ስለዚህ ከህገ መንግስቱ መርሆች አንፃር የሚቃረን ነው። ሌላው በህገ መንግስቱ በመንግስት ላይ የተጣለበት ግዴታ ነው። ለነዋሪዎች ብቁና ንጹህ የሆነ መኖሪያ ቤት የማቅረብ ግዴታ ነው። መንግስት ግዴታውን ሳይወጣ ወይም መወጣት ካቆመ ረጅም ጊዜ ሆኖት እያለ በግለሰቦች በልፋታቸው በድካማቸው ባፈሩት ንብረት ላይ የማስተዳደርን ሙሉ መብት የሚከለክል ነው። የንብረት መብት ደግሞ ማስተዳደርንም ይጨምራል።